Was literally going to work being molested every single day. First deliverance, I think there was 50 demons I got delivered from. 50. You're constantly just feeding these spirits and they want to kill you. Whoa. The truth starts to kind of like peek through. So it's interesting because I never had this relationship with God. እንግዲህ ታሪኬን ስጀምርላችሁ ከቤተሰቤ ስነሳ ቤተሰቤ ይህን ያህል መንፈሳዊ የሚባል ሰው አልነበረም። በእርግጥ አባቴ ከክርስቲያኖች ወገን እንደሆነን ከመናገር ባለፈ የሚያስተምረንም ሆነ የሚነግረን ነገር አልነበረም። አንዳንድ አክስቶቼ ብቻቸውን ተነጥለው ሁሉ ጊዜ ተንበርክከው ሲጸልዩ እመለከታቸው ነበር። ግን ከባህል ያለፈ ምንም አይነት መንፈሳዊነት ያለበት ጸሎት አይመስልም። ከዚህ ውጪ እግዚአብሔር ይህ ነው ብሎ የነገረኝ ሰው አልነበረም። ታዲያ እኔም እያደግኩ በመጣሁ ቁጥር ይህንን መሰረት አድርጌ እግዚአብሔር ለምለው አካል ጥቂት ጸሎቶቼን አሰማ ነበር። ምንም እንኳን እግዚአብሔር ማን እንደሆነ የእግዚአብሔር ባህሪ ምን እንደሆነ እግዚአብሔር ከኛ ምን እንደሚፈልግ ሳላውቅ ዝም ብዬ የምፈልገውን ነገር ግን እግዚአብሔር ለምለው አካል እናገራለሁ። እውነቱን ለመናገር ልፍስፍስ ወይም ደግሞ ቀዝቃዛ የሚባል መንፈሳዊ ህይወት ነበረኝ። በምንም ዕውቀት ያልታገዘ መንፈሳዊ ህይወት፣ እውነትን አላውቅም ነበር። ታዲያ በዚህ ክፍተት መካከል ዲያብሎስ ያቺን ትንሽ ቀዳዳ ተጠቅሞ ለጥንቆላው ዓለም አጋለጠኝ። ምናልባትም የ7 ወይም የ8 ዓመት ብላቴና በሆን ነው። እያደግኩ በመጣ ጊዜ የቤታችንን እውነተኛ ገጽታ መለከት ነበር። አባቴ ብዙውን ጊዜ እየጠጣ ይመጣና ቤታችንን ያስጨንቀው ነበር። እናቴን ይደበድባታል። ታዲያ በዚህ መሃል አንድ እናቴን ልታጽናና የምትመጣ የታወቀች ጠንቋይ ጓደኛ ነበረቻት። የሚገርመው ነገር ሰው ሁሉ ይወዳታል። ከጥንቆላው ባለፈ ምሽት በዝሙት ስራዋ ትታወቃለች። ልጅ ስለነበርኩኝ ብዙ ጊዜ የማየውን ነገር እወዳቸው ነበር። ታዲያ ይቺ ሴት የምትለብሰውን ልብስና አለባበሷን እወደዋለሁ። ሁሉ ጊዜ ትልቅ ሰውን ልክ እንደሷ መልበስ እንደምፈልግ ምናገር ነበር። ታዲያ ይህ ተጽዕኖ ነው መሰለኝ ገና ብላቴና እያለሁ ለሰዎች በዝሙት ስራ እንደምሰራ ሁሉ ጊዜ እናገር ነበር። ይህ ለኔ ልክ መሆን የምፈልገው አይነት ነው። የሚገርመው ግን እንደዛ መስራት ፈልጋለሁ ብዬ ስናገር የእውነት ያ ምን ማለት እንደነበረ አላውቅም ነበር። ነገር ግን እቺ ሴት ስለነበረች ብቻ እኔም በውስጤ ምኞት አደረ። እኔ ሁሉ ጊዜ ሳስበው የሚገርመኝ ነገር ይህንን ነገር መሆን እፈልጋለሁ በምልበት ጊዜ በሙሉ ማንም ሰው መጥፎነቱን ወይም ክፋቱን ነግሮኝ አያውቅም ነበር። አንዳንዱ ስቆ ያልፋል፣ አንዳንዱ በግርምት አይቶኝ ታዝበው ብቻ ይሄዳል። ታዲያ ቀስ በቀስ በማላቀው ሁኔታ ወደ መንፈሳዊ ወይም ወደ ጥልቁ ዓለም መቀላቀል ጀመርኩ። ገና በብላቴና እድሜ ላይ መናፍስቶች ይታዩኝ ነበር። አንዳንድ ጊዜ አስተማሪዎች አጠገብ የሆኑ መናፍስቶች ቆመው አያለሁ። እኔም አባታቸው ይመስለኝና አባትሽ እንዲህ ያለሽ ነው ብዬ ነግራታለሁ። ነገር ግን እነሱ አባታቸው አልነበረም፣ ይልቁንስ እርኩስ መንፈስ ነበር። ታዲያ እነሱም ግራ በመጋባት ስሜት ወዲያውኑ ወደ ነርስ ጋር ይርኩኛል። ይህን የምልበት ምክንያት አለ። ከመሬት ተነስቼ ወይም ደግሞ ደስ ስላለኝ አይደለም። ይልቁንስ በየጊዜው የሆኑ የምሰማቸው ድምጾችና የማያቸው ነገሮች ነበሩ። በጊዜ ሂደቱ ውስጥ ግን እኔም የበለጠ ነገሩን መግለጽ አቆምኩኝ። ምክንያቱም ሰው ሁሉ እብድ ናት ብለው እንዲያስቡ አልፈልግም ነበር። ታዲያ እነዚህ ድምጾች በድንገት አቅጣጫ ቀየሩና ሁል ጊዜ ደጋግሞ ምሽት ዝሙት የምትሰራ ሴት እንደሆንኩኝ ይነግሩኝ ነበር። እኔም ይህንን ድምጽ እየተከተልኩኝ ለሰው ሁሉ እንደዛ እንደመሆን እነግራቸዋለሁ። ሳድግ በዝሙት ስራ ውስጥ ያለች ሴት እንደመሆን እናገራለሁ። ይህ ነገር በሙሉ የሆነ የነበረው ገና 8 ዓመት እንኳን ሳይሞላኝ ነው። ታዲያ ይባስ ብሎ በዚህ ወቅት የእናቴ ጓደኛ ማለትም ጠንቋይ የነበረችው ጓደኛ ቤታችን እግር ታበዛ ነበር። እኔም ሁሉ ጊዜ እሷን ሳያት እማረክ ነበር። አለባበሷ ያምራል፣ ሽታዋ ጭምር እጅግ በጣም ይማርካል። ከመጠን ያለፈ የራስ መተማመን እንደነበራትም ያስታውቃል። እሷን ማየት ሁሉ ጊዜ ምኞት በውስጤ እንድከት ያደርገኝ ነበር። እሷን እያየው እሷን መሆን እንደምፈልግ እናገር ነበር። አንዳንድ ጊዜ የጥንቆላ መሳሪያዎችን ልክ እንደ ካርታ ወይም የተለያዩ ጨሌዎች ይዛ ስትመጣ እጅግ በጣም ደስ ይለኝ ነበር።
ሁል ጊዜ ከአጠገቧ ቁጭ ብዬ የምትሰራቸውን ነገር በትኩረት መከታተል ያስደስተኛል። በሚገርም ሁኔታ የመጀመሪያ የጥንቆላ ካርታዎችን የሰጠችኝ እሷ ነበረች። ልክ እንደ ስጦታ አድርጋ ነበር የሰጠችኝ። በእርግጥ ይህንን ስታደርግ በጊዜው እንደ ቀልድ ወይም ደግሞ እኔ በእንደዚህ አይነት ነገሮች ስለተመሰጥኩኝ ያው ያንን ጥሜን ለማርካት ይመስል ነበር። ነገር ግን ውስጡን ይህቺ ሴት ለጨለማው ዓለምና ለክፋት ሥራ እያዘጋጀችኝ ነበር። ቀስ በቀስ የምትሰጠኝ ነገርም እየበዛ መጣ። በምትሰጠኝ መጽሐፍቶችና በምታሳየኝ ነገሮች ውስጥ እውነትን መፈለግ ጀመርኩኝ። እውነት በዛ መልክ መስሎ የሚመጣ መሰለኝ። ነገር ግን ፍጹም ስህተት ነበር። የበለጠ ወደ ነገሩ በገባው ቁጥር የበለጠ ጥልቅ እንደሆነ ማወቅ ጀመርኩ። ስለዚህ ገና በለጋ ዕድሜ ይህንን ነገር የማወቅ ወይም ደግሞ ለዚህ ነገር መጋለጥ ቻልኩኝ። እውነት ነው ብዬ ያሰብኩትን ነገር የበለጠ ተነስቼ ለመፈለግ ውስጤ ፍላጎት አደረ። ስለዚህ እውነትን መጀመሪያ የፈለግኩበት ጎራ ትክክለኛው ጎራ አልነበረም። እግዚአብሔር ጋር ሳይሆን ጥንቆላ ውስጥ እውነትን አምስ ጀመር። የሚገርመው ነገር እውነተኛውን እስክታገኙት ድረስ በብዙ ነገር ሊመሰልባችሁ ይችላል። እውነተኛው እውነት ግን እግዚአብሔር ብቻ ነው። እኔም ገና በልጅነቴ የጥንቆላ ስርዓቶችን መለማመድ ጀመርኩ። በሚገርም ሁኔታ በእነዚህ በምሰራቸው ጥንቆላዎች ውስጥ ውጤቶችን ማየት ጀመርኩኝ። አንዳንድ ነገሮች ቀላል ይመስሉ ነበር። ለምሳሌ አንዳንድ ጊዜ የምወዳቸው ወንዶች እንዲያዩኝ ወይም ደግሞ ፍላጎት እንዲያሳዩ አደርጋቸዋለሁ። ከዚህ በኋላ ቀስ በቀስ የጥንቆላው ዓለም ውስጥ መዝለቅ ጀመርኩኝ። የኃይል እርከኖችን መለማመድ ጀመርኩ። ከፍ እያልኩኝ መጣው። የሃይስኩል ተማሪ ሆንኩኝ። በዚህ ሰዓት ጥንቆላ ብቻ ሳይሆን ይልቁንስ አደገኛ አደንዛዥ እጾችንም ጭምር መለማመድ ጀመርኩ። አልኮል መጠጥ ሱሰኛ መሆን ጀመርኩኝ። ይህ ሁሉ የጀመረው ገና የ15 ዓመት ልጅ ሆኜ ነው። በ15 ዓመቴ የተጀመረ 17 ዓመቴ ላይ ሙሉ በሙሉ በአደንዛዥ እጽና በአልኮል መጠጥ ሱስ ውስጥ ተዘፈቅኩኝ። በጧት ተነስቼ ልክ ሰው በጧት ተነስቶ እንደሚጸልየው እኔም በጧት እየተነሳው አንድ መለኪያ ጠርሙስ እጠጣለሁ። ከኔ አልፎ ብዙ ሰዎችን ወደዚህ ሱስ ውስጥ እንዲገቡ ገፋፋ ነበር። እኔ ሁል ጊዜ በትምህርት ቤት ውስጥ የምታየው ያቺ ደህናዋ ልጅ ወይም ደግሞ ሁሉም የሚወዳት ልጅ በመባል ነው። ከምነግራችሁ በላይና ከምታስቡት በላይ ብዙ ተማሪዎች ወደዚህ ዓለም እንዲተዋወቁ አድርጌያለሁ። መጠጥ ጠጥተሽ አታውቂም? ነይ አብረን እንጠጣ። አጭሳ አታውቅም? ና አብረን እናጭስ። አንተ ከሴት ጋር ተኝታ አታውቅም? ና አብረን እንተኛ እያልኩኝ ሰዎች ወደማያውቁት ዓለም ውስጥ እንዲጠመዱ አደርጋቸዋለሁ። በሰዓቱ ይመስለኝ የነበረው እኔ ከሁሉም የተሻልኩኝና በቃ ሁሉም ሰው የሚወዳት አይነት ሴት እንደሆንኩኝ ነበር። ብዙ ጓደኞች ነበሩኝ። ብዙ ሰዎች ከኔ ጋር መታየት ይፈልጉ ነበር። በትምህርት ቤት ውስጥ ታዋቂ የምትባለዋ ሴት ነበርኩ። ልክ እንደዛው በመንፈሳዊ ዓለም ሙሉ በሙሉ በጨለማ ውስጥ የነበርኩኝ ሴት ነበርኩ። ከዚሁ ጎን ለጎን ጥንቆላውንም እየተጠቀምኩኝ ሰዎችን አስት ነበር። ሰዎችን ሸነግላለሁ፣ አታልላለሁ። ከአስተማሪ ጀምሬ ተማሪ አብረውኝ ያሉ ሰዎችን፣ ጓደኞቼን ደግሞ ውጪ ላይ የማገኛቸውን ሰው ሸነግል ነበር። አንዳንድ ጊዜ በትምህርት ቤት ውስጥ ጥፋት አጠፋና አስተማሪዎቹ ወይም ደግሞ የትምህርት ቤት አለቃው መጥቶ ሊቆጣኝ ወይም ሊናገረኝ ሲሞክር ወዲያውኑ መንፈሳዊ ውጊያ ከፍትበት ነበር። ማንም በመንገዴ ላይ የሚገባ ወይም ሊቃወመኝ የሚሞክር ሰው ካለ ውጊያዬን በደምና በስጋ ሳይሆን በመናፍስት ዓለም አደርገዋለሁ። ከኔ በላይ ማንም ሰው ስልጣን እንዲኖረው አልፈልግም ነበር። ሙሉ በሙሉ አጋንንት ተቆጣጥሮኛል። የሚገርመው አንዳንድ ጊዜ በትምህርት ቤት ውስጥ ሆኜ የተለያዩ የሚሰቀጥጡና የሚያስፈሩ ድምጾችን አወጣ ነበር። አጋንንት እስኪገለጥብኝ ድረስ እሰራ ነበር። ያን ያህል ነበረ በጨለማው ዓለም ውስጥ የዘፈኩት። ይህንን አብዛኛው ተማሪም ሆነ አስተማሪ ያውቃል። ለዚያ ይፈሩኛል። ከዚህ በኋላ ቀን እየጨመረ በመጣ ቁጥር በዛው በሃይስኩል ውስጥ ሆኜ ትኩረቴን የበለጠ ወደ መስተፋቅር ወይም ደግሞ ወንዶች እኔ ላይ አይናቸውን እንዲጥሉና እንዲወዱኝ አደርግ ነበር።
ይህንን ነገር ጠለቅ ብዬ ማውራት እፈልጋለሁ። ለምሳሌ ብዙ ጊዜ ሴቶች በተለይም ደግሞ በአባት ፍቅር ያላደጉ አባታቸው አብሯቸው ያልነበረ ወይም ደግሞ አባታቸው በተለያየ ምክንያት እየሰከረ እየጠጣ እየመጣ ቤት ውስጥ የተለያዩ መጥፎ ነገሮችን እያደረገ በሴት ልጆቻቸው ላይ ተጽዕኖ ያደርግ ከነበረ እነዚህ ሴቶች ልክ ካደጉ በኋላ የአባታቸውን ፍቅር ከወንድ ለማግኘት ሲሉ በተለያየ መልኩ ወንዶች እንዲወዷቸው ማድረግ ይፈልጋሉ። በተለይ እነዚህ ሰዎች የእግዚአብሔርን ፍቅር የማያውቁ ከሆነ ከወንድና ከሴት ፍቅርን ይሻሉ። እነዚህ ሰዎች ይበልጡኑ ከፍቅር ይልቅ ሱስ ያደርጉታል። የፍቅር ሱስ ይይዛቸዋል። ይህ ግን ጤነኛ ፍቅር አይደለም። እኔም በሃይ ስኩል ላይ ልክ እንደዚህ አይነት ህይወቴን መምራት ቀጠልኩኝ። ከማየውና ከተመቸኝ ወንድ ጋር ከፍቅር ይልቅ አባዜ ይይዘኝ ጀመረ። መልክም ስለነበረኝ የትኛውንም ወንድ በፍቅር ለመጣል አይከብደኝም ነበር። ነገር ግን እነዚህ ሰዎች በግንኙነት ለ2 ሳምንት ከቆዩ በኋላ ወዲያውኑ መፋታት ይፈልጉ ነበር። ወዲያውኑ ከኔ መራቅ ነበር የሚፈልጉት። እውነተኛ ፍቅር ምን እንደነበረ አላውቅም ነበር። ከአባቴም ሆነ ከእግዚአብሔር ፍቅርን አግኝቼ ስለማላቅ ወይም ፍቅርን ስላልተለማመድኩኝ እውነተኛ ፍቅር መልኩ ምንድነው የሚለውን ፈጽሞ አላውቅም። በዚህ ምክንያት ፍቅርም ፍለጋ ፍቅር የሌለበት ስፍራ ነበር የምገኘው። በውሸተኛ ፍቅር ላይ ተመርኩዞ እነዚህ ወንዶች ያንን ፍቅር እንዲሰጡኝ አስገድዳቸውና አስጨንቃቸው ነበር። ስለዚህ ሁል ጊዜ ይህንን ፍቅር ሊቀማኝ ወይም ደግሞ ይህ ፍቅር ሊለየኝ እንደሆነ ሳውቅ የሆነ እብደት የተቀላቀለው ነገርን እፈጥራለሁ። ሰዎች ይህንን እየተመለከቱ ብዙ ጊዜ ኧረ እሷ እብድ ነች አትጠጓት፣ አንዳንዴ ጦሽ ያደርጋታል እስከ ማለት ድረስ ይደርሱ ነበር። ምክንያቱም የትኛዋም ሴት እኔ የምወደውን ወንድ ሄዳ የምታናግር ከሆነና የምታናግርበት መልክ በሌላ መስሎ ከታየኝ ወዲያውኑ ጸብ ፈጥር ነበር። ሄጄ ጸጉሯን ነጭቼ ልደባደባት ሁላ እችላለሁ። በዚህ ሁሉ የህይወት ጎዳና እና ፈተና ውስጥ ማንም ሰው ሊመራኝ ወይም ደግሞ እውነተኛ መንገዱን አቅጣጫውን ሊያሳየኝ የሚችል ሰው አልነበረም። ጠላት ገና በአፍላ ዕድሜ ነው ያገኘኝ። አስተውሉ፣ ዲያብሎስ ምንጊዜም እድሜያችሁ ትንሽ ስለሆነ ብሎ አይተዋችሁም። ሁል ጊዜ ለልጆቻችሁ አቅጣጫ ልትሰጧቸው ይገባል። የሚያልፉበትን ነገር ልትጠይቋቸው ይገባል። ዲያብሎስ ይቺ ልጅ ነች ገና 10 ዓመት አልሞላትም ብሎ በፍጹም አይራራላችሁም። ሰይጣን ሁል ጊዜ አንድ ዓላማ እንዳለው ልታውቁ ይገባል። ሊሰርቅ፣ ሊያርድና ሊያጠፋ ብቻ ነው የሚመጣው። እድሜ፣ ጾታ ወይም ደግሞ ገንዘብ አይገድበውም። እንዲሁም አንድ እውነት ልንገራችሁ፣ ዲያብሎስ ምንጊዜም ቢሆን ገና ልጅ አፍላ እያለን ቢያገኘን ነው ደስ የሚለው። ገና በአፍላ እድሜያችን ብዙ ዘርን ሊዘራብን ይፈልጋል። ብዙ ክፉ ዘሮችን በላያችን ላይ መዝራት ይፈልጋል። ይህንን ዘር ገና ልጅ እያለን ዘርቶ እንዲበቅል ይፈልጋል። ታዲያ ይህንን ከልጆቻችን ላይ፣ ከጎረቤት ልጆች ላይ ወይም ደግሞ ከምናቃቸው ልጆች ላይ በሙሉ ልናስወግድ ይገባል። እነዚህን ዘሮች አውጥተን ክፉ የስጋ ስራ የተሞሉ ዘሮችን አውጥተን በመንፈስ ፍሬ ልንሞላቸው ይገባል። ለወላጆች፣ ለአሳዳጊዎች ወይም ደግሞ ለእህት ለወንድም ይህ መልእክት እንዲደርስ እፈልጋለሁ። ታዲያ ቀስ በቀስ እኔም ከቁጥጥር ውጪ የሆንኩኝ መጣሁ። ማንም ሰው ሊረታኝ አይችልም ነበር። ማንም ሰው ሊመልሰኝ አይደፍረኝም ነበር። ውስጤ ቁጣና ንዴት እየተዋሃደ እየፈነቀለ ከውስጤ ይወጣ ነበር። ይህ ሁሉ ቁጣና ንዴት የመጣው ያኔ በልጅነት በተዘራው ዘር ነበር። ጠላት ባገኘው አጋጣሚ ሊጠቀምብኝና ሊያሰቃየኝ ይፈልጋል። ታዲያ ሁል ጊዜ አንድ ሐሳብ በውስጤ ይመላለስ ነበር። ከዚህ በፊት በህይወቴ ያሳለፍኳቸውና ክፉ የምላቸውን ቀናቶች ጠላት ያመጣና ይህ ነገር ወደፊትም እንደሚከተለኝ እኔም የተሻለ ነገር እንደማይኖረኝ ደጋግሞ ይነግረኝ ነበር። ይህ ማንነቴን የበለጠ እንዳጣውና ማንነቴን እንድጠላው ያደርጋል። ያኔ በልጅነት ያልተወደድኩበትን ሰው ያልፈለገኝንና የምሰራቸውን ስራዎች በሙሉ ወደፊት የሚያመጣና ህይወትሽ ከዚህ የተሻለ በፍጹም አይሆንም እያለ ደጋግሞ ይነግረኛል።
የሚገርመው ነገር እውነታው ላይ ምንም አይነት እንደዚህ አይነት ነገሮች አልነበሩም። የማልፍባቸው ወይም ደግሞ ከዚህ በፊት ያለፍኩባቸው ነገሮች አሁን ላይ ያለፉ አልነበረም። ነገር ግን ጠላት ደጋግሞ በጆሮዬ ይህንን ይነግረኝ ነበር። ይህንን ደጋግሜ ከማሰቤ የተነሳ ድባርቴ ወይም ደግሞ ድብርቱ ውስጥ ገባ ነበር። ሰዎች ወደ እኔ መጥተው ምንም ይናገሩኝ ምንም እነሱን ከማናገር ወይም ደግሞ ምላሽ ከመስጠት ይልቅ ለመደባደብ ነበር የማስበው። ከሰዎች ጋር ሰበብ አስባብ እየፈለግኩኝ እጣላለሁ። እዚህም ምክንያት ከጊዜ ወደ ጊዜ ቤቴ እስር ቤት መሆን ጀመረ። የነበርኩበት እስር ቤት ትንሽ ጠጠር ያለ ነበር። ምክንያቱም ደግሞ በከተማ ውስጥ የነበረው ብቸኛ እስር ቤት ነው። ስለዚህ ምናልባትም እስር ቤት የምትገባ ከሆነ ከነፍሰ ገዳይ ጋር፣ ከሌባ ጋር፣ ከወንበዴ ጋር ከባድ ወንጀል ከሰራ እስከ ትንሿ ወንጀል ድረስ አንድ ላይ የሚታሰሩበት ስፍራ ነበር። በዛ ስፍራ የተለያዩ ሰዎችን ታገኝበታለህ። እስር ቤት ውስጥም ለረጅም ጊዜ ማለትም ከ4 እስከ 6 ወር ለሚያክል ጊዜ ቆየው። ገና ወጣት ስለነበርኩኝ በእርግጥ ጊዜው ብዙ ነበር ለኔ። የሚገርመው ነገር ግን በማጠብቀው መልኩ እግዚአብሔርን ለመጀመሪያ ጊዜ ለማውራት የሞከርኩበት ስፍራ ቤተ ክርስቲያን ወይ አልጋዬ ስር ተንበርክኬ አልነበርም። ይልቁንስ በዚሁ ወንበዴዎች በሚታሰሩበት ነፍሰ ገዳዮች ባሉበት በዚሁ በእስር ቤት ውስጥ ነው ይመስለኛል። እግዚአብሔር አምላክ በዛ ስፍራ ውስጥ እኔን ሊለየኝ ፈልጓል። በእስር ቤት ውስጥ ስገባ ቢያንስ የ16 ወይም የ17 ዓመት ልጅ ብሆን ነው። ታዲያ አብሮኝ ከታሰሩት መካከል እጅግ በጣም የእግዚአብሔር ወይም ደግሞ ለመንፈሳዊ ነገር ቅናት የነበራቸውና በመንፈሳዊ ነገር የተቃጠሉ ልጆች ነበሩ። እነሱን እያየው ውሎዬ መቀየር ጀመረ። ሲጸልዩ ሳይ እኔም ለመጸለይ ውስጤ ፍላጎት ያድር ነበር። አልፎ አልፎ ደግሞ እውነተኛና ከልብ የመነጨ ህብረትን ከእግዚአብሔር ጋር ለማድረግ እሞክር ነበር። በጉልበቶቼ ተንበርክኬ ለእግዚአብሔር የሆንኩትን ነገሮች በሙሉ እርግፍ አድርጌ ነግረው ነበር። እግዚአብሔር አሁን ካለሁበት ከእስር ቤት ውስጥ እንዲያወጣኝ ደጋግሜ እጠይቀዋለሁ። ለነገሩ እስር ቤት ውስጥ ምንም ነገር አይመችም። ምግቡ አይመች፣ የምተኙበት አይመች፣ በዛ ላይ ይሸታል፣ ያስፈራል። ማንም ሰው በዚያ ስፍራ ውስጥ ለመቆየት አይፈልግም። እግዚአብሔር በምድረ በዳ ወስዶ ለብቻው ሊያናግረኝ ሞከረ። እኔም ከእግዚአብሔር ጋር በጥቂቱ የሚባለውን ህብረት ለማድረግ ሞከርኩኝ። ነገር ግን ከነበርኩበት አሰራር ሙሉ በሙሉ አልወጣሁም ነበር። ታዲያ ከጥቂት ወራት በኋላ ከዚያ ስፍራ ተለቀቅኩኝ። ነገር ግን ሙሉ በሙሉ አልተለቀቅኩም። እግሬ ላይ አንድ ብራስሌት የሚመስል ነገር ታስሯል። ወዴትም እንዳልሄድና ለቁጥጥር እንዲመቻቸው ነበር ያንን ያደረጉብኝ። ከወጣሁ በኋላ ግን የሰማሁት ዜና እጅግ በጣም የሚያሳዝን ነበር። ምክንያቱም አባቴ በጠና ታሞ እንደነበረ አወቅኩኝ። ከዚህ በፊት ይታመም ነበር፣ ነገሩ አዲስ አልነበረም። አሁን ግን በኃይለኛው ታሞ እንደነበር አወቅኩ። አባቴ የኤችአይቪ ኤድስ ታማሚ ነው። በሱ ላይ ደግሞ የጉበት በሽታ አለበት። እሱ ላይ ጨምሮ የስኳር ህመምተኛ ነው። አባቴ በልጅነቱ ስለወለደኝ በዛ እድሜ እንኳን ገና ወጣት ነበር። የ40 ዓመት ሰው ነው። የአባቴ ጤና ቁልቁል መውረድ ጀመረ። በእርግጥ ከአባቴ ጋር ይህን ያህል ረጅም የሚባል ግንኙነት ወይም ጥልቅ የሚባል ግንኙነት አልነበረም። ምክንያቱም ገና ልጅ ያለው አብዛኛውን ጊዜውን የሚያሳልፈው በእስር ቤት ውስጥ ነበር። ከእስር ቤት ተፈቶ ከመጣ በኋላ እንኳን በቤት ውስጥ ሰላም አልነበረም። ከእናቴ ጋር ብዙውን ጊዜ በመጣላትና በመጨቃጨቅ ያሳልፍ ነበር። ለልጆቹ ጊዜ ሰጥቶ አያውቅም። ይሁን እንጂ ከመጠን በላይ ነበር የምወደው። ታዲያ የአባቴን መታመም ካወቅኩኝ በኋላ ህይወቴን ለማስተካከል ወሰንኩኝ። ቤተሰቦቼ ወደ አንድ አስቸጋሪ ልጆች ወደሚማሩበት ትምህርት ቤት አስገቡኝ። ይህ ደግሞ የሆነው በትምህርት ቤት ውስጥ ብዙ ቁጥጥር ስለነበር እንዲቆጣጠሩኝ ያመቻል ብለው አስበው ነበር። እኔም በዛ ስፍራ ውስጥ ሆኜ ህይወቴን ለማስተካከልና ነገሮችን መስመር ለማስያዝ እሞክር ነበር። ነገር ግን ያም አልሆነም። ምክንያቱም የጠላት ድምፅ በጆሮዬ በኩል እጅግ በጣም የጸናና ጮክ ያለ ነው። የሚያሳዝነው ነገር ቤተሰቦቼ እንኳን 18 ዓመቷን ላታይ ትችላለች የሚል ትልቅና ከፍተኛ ግምት ነበራቸው። ትኖራለች ከሚለው ይልቅ ትሞታለች የሚለው ሐሳብ በውስጣቸው ይገን ነበር። በዚህ መካከል የአባቴ ህመም እየጸና መጣ። ታዲያ ከዚህ በኋላ በሚያሳዝን ሁኔታ አባቴ ህይወቱ አለፈና ሞተ። የቀብር ስነ ስርዓቱንም
እጅግ በጣም እያዘንኩኝ በከባድ ሐዘን ውስጥ ሆኜ አሳለፍኩኝ። ቀብር ስፍራው ላይ መገኘት እጅግ በጣም ያሳፍር ነበር። ምክንያቱም እግሬ ላይ የመጠባበቂያ ወይም የመቆጣጠሪያ መሳሪያ አድርጌ ነበር የሄድኩት። የሚያሳዝነው አባቴ እስከ መሞቻ ቀን አንድ ቀን በፊት ድረስ ኤቲስት ወይም ደግሞ እግዚአብሔር የለም ብሎ የሚያስብ ሰው ነው። ምንም እንኳን ከክርስትና እምነት በኋላ ቢመጣም ነገር ግን እግዚአብሔር የለም ብለው ከሚያስቡ ወገኖች መካከል ተቀላቅሎ ነበር። ይህ የሆነው ግን ከመሞቻው ቀን አንድ ቀን ቀደም ብሎ ድረስ ብቻ ነበር። ወደዚህ ታሪክ ተመልሼ እመጣለሁ። ግን ነገሩን ጠቅለል ሳደርግላችሁ ይህ በህይወቴ ውስጥ ትልቅ ሰላምን እና ትልቅ አሻራን ጥሎ የሚያልፍም ታሪክ ስለሆነ ሁል ጊዜ አወራዋለሁ። አባቴ ከመሞቱ አንድ ቀን በፊት ጌታ ኢየሱስ ክርስቶስን የግል አዳኙ አድርጎ ተቀብሎት ነበር ያረፈው። ሁል ጊዜ ይህንን ሳስብ ሰላም ይሰማኛል። ከዚህ በኋላ ወደ ታሪኬ ስመለስላችሁ አባቴ ከሞተ በኋላ ያው በጸባይ መሻሻል ምክንያት እግሬ ላይ የታሰረው መቆጣጠሪያ ተፈታልኝ። ነገር ግን ቤት ውስጥ እናቴ ከኔ ጋር መኖር በቅቷትና ሰልችቷት ስለነበር በዛም ከኔ ጋር መኖር ተጎድታ ስለነበር ከቤት ውስጥ አባረረችኝ። አልፈርድባትም። ይህ ግን ለኔ ጠላት እስከ ዛሬ ድረስ ከልጅነት ጀምሮ ዘርን እየዘራ የነገረኝ ነገር ጋር ለመድረስ አንድ መነሻ ሆኖኝ ነበር። ወደ ግልሙትና ወይም ደግሞ ወደ ዝሙት ስራ እንዲሄድ ተገፋፋው። በዛ ላይ አባቴ በመሞቱ ምክንያት ያንን አደንዛዥ እጽ፣ የአልኮል መጠጥና የተለያዩ ሱሶችን ለማስቀጠል የአባቴን ሞት ተንተርሼ ምክንያት አረግ በህይወቴ ላይ ያሉ ነገሮች በሙሉ ምስቅልቅላቸው እየወጣና የበለጠ ወደ መጥፎነትና ወደ ክፋት ስራ እየሄድኩኝና እየተመራው መጣው። ታዲያ ቀስ በቀስ በስተመጨረሻ ወደ ጠላት ዋነኛው ወጥመድ ገባው። የጉልምትና ስራ ውስጥ ወይም ደግሞ ማታ ማታ እየተከፈለኝ ከወንዶች ጋር ማደር ጀመርኩ። የሚገርመው ወደዚህ ህይወት የገባሁት በእህቴ ጓደኛ አማካኝነት ነው። በአንድ ጊዜ ላይ ስራ ተቀጥሬ እየሰራው በነበረበት ወቅት አሰሬ ከመስሪያ እድሜ በታች ማለትም ከ18 ዓመት በታች እንደሆንኩኝ ሲያቅ ወዲያውኑ አባረረኝ። ከዛ በኋላ እህቴ ጋር ነበር የሄድኩት። እህቴም ጓደኛዋ ወደምትሰራበት የመሸታ ቤት ወሰደችኝ። ጠላትም እህቴን ተጠቅሞ ወደዚህ ስራ ዘርፍ እንድቀላቀል አደረገኝ። በእርግጥ እህቴ ይህንን ይሆናል ብላ አላሰበችም ነበር። ምናልባት ለጥቂት ጊዜ በዚህ ስፍራ ውስጥ ተገኝቼ ከዛ በኋላ ምተው ነበር የመሰላት። ነገር ግን ላለፉት ለህይወቴ 12 ዓመታት ያክል ዋጋ የከፈልኩበት ነው። ስለ ጠላት አንድ ነገር እንድታውቁ እፈልጋለሁ። አያችሁ፣ ጠላት ባላችሁበት ሁኔታ ውስጥ ይመጣና በወርቅና በተዋቡ ጌጦች በቄንጠኛ በሚመስሉ በሚያምሩ በሚያብረቀርቁ የተሸፈነ ጌጥ አምጥቶ ይሰጣችኋል። እውነተኛ መንገድ እስኪመስላችሁ ድረስ ያሳምናችኋል። እስከ ዛሬ ድረስ ያስፈልጋችሁ የነበረው ገንዘብ ይኸውና ብሎ ያመጣላችኋል። እስከ ዛሬ ድረስ እየፈለጋችሁት ኃይለው ብሎ ይሰጣችኋል። ነገር ግን ይህንን ሁሉ የሚሰጣችሁ በአንድ ቅድመ ሁኔታ ነው። ቀድማችሁ መስራት ያለባችሁ ኃጢአት ይኖራል። ለምሳሌ እኔ በነበርኩበት ጊዜ ብር፣ ገንዘብ፣ ሀብት፣ ዝናን ሰጠኝ። ነገር ግን ያንን ለማግኘት ከአንድ ከማላውቀው ሰው ጋር መተኛት ነበረብኝ። በዚህ ጊዜ ላይ የአደንዛዥ እጽ አጠቃቀሜ የበለጠ የባሰ ነበር። አደገኛ ደረጃ ላይ ደረስኩ። በዛ ስፍራ ውስጥ አገኛቸው የነበሩት ጓደኞቼ ብዬ የምጠራቸው ሰዎች ወደዚህ ህይወት የበለጠ ዘልቄ እንድገባ አመቻቹኝ። አያችሁ፣ የምንዝርና ወይም የግልሙትና ስራ ማለት ጠላት በዋነኝነት የሚጠቀምበት ዘርፍ ነው። ከትዳር ውጪ የሚደረግ ማንኛውም ጾታዊ ግንኙነት ጥንቆላ ወይም ደግሞ ከጨለማ ስራ የሚላክ ሽንገላ ነው። እግዚአብሔር ፍጹም አይከብርበትም። እግዚአብሔር በፍጹም አይደሰትበትም። ይልቁንስ እግዚአብሔርን የሚያሳዝን ድርጊት ነው። ፍቅርን ማጣመም ወይም ደግሞ ፍቅርን በውሸት መንገድ መረዳት ነው። ይህንን ነገር በጊዜው አልተረዳሁትም ነበር። ይልቁንስ ለገንዘብና ለስልጣን ካለኝ ጥማት የተነሳ ሳደርገው እንኳን ምንም አይሰማኝም።
ነገሩን እጅግ በጣም አቅልሎብኝ ነበር። ዲያብሎስ ነገሩ ላይ ጥያቄ እንዳላስነሳ አድርጎ ተራ አድርጎብኝ ነበር። በቃ ላይን ተጠቅሜ የምፈልገውን ነገር ማግኘት እችላለሁ የሚል እሳቤ ነበረኝ። የሚያሳዝነው ከዚህ በላይ ደግሞ ይህንን የማደርገው ለራሴው ጥቅም ስለው ብዬ ነበር የማስበው። ምናልባት በዚህ ስራ ውስጥ ሆናችሁ ወይም ደግሞ በዚህ ሱስ ውስጥ ሆናችሁ የምታዳምጡ ካላችሁ ህመማችሁ ይገባኛል። ባደረኩት አንድ ጥናት ላይ 99% የሚሆኑት በዚህ ስራ ላይ የተሰማሩ ወይም ደግሞ በምንዝርና ላይ ያሉ ሴቶች የተለያየ አደጋ የደረሰባቸው ወይም በልጅነታቸው ማየት የሌለባቸውን ብዙ መከራ ያዩ ሴቶች እንደሆነ ጥናቱ ይናገራል። ይህ ማለት ደግሞ አብዛኞቹ ገንዘብ ማግኛ ሌላ መንገድ አጥተው ወይም ደግሞ የሆነ የሚፈልጉት ነገር ኖሮ ሳይሆን ይልቁንስ በልጅነታቸው ወይም በወጣትነታቸው በተዘራ ዘር ምክንያት የሚገቡ ናቸው። ይህ ደግሞ ለነዚህ ትልቅ ተጽዕኖ ወይም ደግሞ ግፊት ይሆናቸዋል። ጠላት በዚህ ልክ ውሸትን ይናገራል። በዚህ ልክ ተጽዕኖ አሳድሮባችሁ የማይሆን ነገር ውስጥ እንድትገቡ ይገፋፋችኋል። አለ አይደለ? በቃ አንዴ ይህንን ነገር ተለማምደሻል፣ ስለዚህ ማድረግ አለብሽ፣ ይህ ብቻ ነው ብቸኛ መንገድ የሚል ድምፅ ይልካል። አሁን ላይ አተኩሬ እየሰራው ያለሁት በዚህ ስራ ዘርፍ ውስጥ ያሉ ሴቶችን ለማውጣት እየሞከርኩኝ ነው። አዎ አንዱ ዋነኛው በዚህ ውስጥ ያሉ ሴቶች ማወቅ ያለባቸው እግዚአብሔር አሁንም ቢሆን ይፈልጋቸዋል። ይህንን ስራ እየሰሩ ራሱ እግዚአብሔር ከመፈለግ ወደ ኋላ አይልም። እግዚአብሔር ኃጢአትን ይጠላል እንጂ ኃጢአተኛን አይጠላም። ኃጢአተኛውን ይፈልጋል። ኢየሱስ ክርስቶስ ወደ ምድር የመጣው ለኃጢአተኛው ሲል ነው። ኢየሱስ ክርስቶስ ደሙን ያፈሰሰው ለኛ ኃጢአት ሲል ነው። ስለዚህ እየተኮነናችሁ ያላችሁ እህት ወንድሞቼ ካላችሁ ኢየሱስ ክርስቶስ ዛሬም ይፈልጋችኋል። እኔን ከዚያ ጭቃ ውስጥ ካወጣኝ እናንተንም ያወጣችኋል። እስከ ዛሬ ድረስ ብዙ ሴቶችን አውርቼ አውቃለሁ። በተለይም ደግሞ በዚህ ስራ ውስጥ የተሰማሩ ሴቶችን አወራቸዋለሁ። እኔ ግን የማወራቸው ኢየሱስ እንደሚወዳቸው ኢየሱስ እንደሚፈልጋቸው እንጂ ከዚህ ስራ ውጡ፣ አትውጡ፣ ይቅርባችሁ የሚለውን አይደለም። እኔ መልእክተኛ ነኝ። የኔ ስራ ኢየሱስን ማስተዋወቅ ነው። ሌላውን ስራ የሚሰራው ኢየሱስ ክርስቶስ ነው። ይህንን ደግሞ በድምፅ ነው የሰማሁት። እኔ ኢየሱስን አስተዋውቃቸዋለሁ። ኢየሱስ ክርስቶስ ደግሞ መንገድና አቅጣጫን ይሰጣቸዋል። መች መውጣት እንዳለባቸው፣ ምን ማድረግ እንዳለባቸው፣ የትኛውን መንገድ መከተል እንዳለባቸው ጭምር ራሱ ኢየሱስ ክርስቶስ ይነግራቸዋል። የኛ ኃላፊነት ግን ኢየሱስ ክርስቶስን ማስተዋወቅ ብቻ ነው። የሚገርመው ነገር አብዛኛው ያገኟቸው ሴቶች ኢየሱስን ካስተዋወቅኳቸው በኋላና ጥቂት መናገር የነበረብኝን ነገር ከነገርኳቸው በኋላ 99% የሚሆኑት እየደወሉ ምስክርነታቸውን ይነግሩኝ ነበር። ለአንዴና ለመጨረሻ ጊዜ በዛ ጭቃ ውስጥ የተገኙበትን ጊዜም አይረሱትም። አብዛኞቹ ኢየሱስ ክርስቶስን ከተቀበሉ በኋላ ከ8 ወር በላይ በዚህ ስራ ውስጥ አይቆዩም፣ አይችሉም። የኛ ጥፋት የሚሆነው ኢየሱስ ክርስቶስን አስተዋውቀን ካሁን ጀምሮ ይህ ስራ ውስጥ አትግቡ ማለት፣ ከዛ በኋላ ህጎችን መደርደር፣ ይህ የኛ ስራ አይደለም። የኛ ስራ ኢየሱስ ክርስቶስን ማስተዋወቅ ብቻ ነው። ከዛ በኋላ ስራው የመንፈስ ቅዱስ ነው። አዎ ይቻላል። እኔ እኮ መጥቼ እናንተ ካሁን በኋላ አዲስ ፍጥረት ናችሁ፣ ስለዚህ በዚህ ጭቃ ውስጥ መገኘት የለባችሁም፣ አሁኑኑ ንስሐ ገብታችሁ ወደ ኋላ ተመለሱ ማለት እችላለሁ። ነገር ግን ይሄ ደግሞ የመንፈስ ቅዱስ ሚናን መውሰድ ነው። አንዳንዶቹ በዛው ህይወት ውስጥ ሆነው ብዙ ነገራቸው ወይም አይናቸው የሚበራው እዛው ህይወት ውስጥ ሆኖ ገና ሳይወጡ ነው። ያንን ደግሞ እኔ ሳልሆን መንፈስ ቅዱስ ነው የሚረዳው። በእርግጥ ብዙ ክርስቲያኖች በዚህ ምክንያት ወቅሰውኛል። እንዴት እንዲወጡ አታደርጊያቸውም? እንዴት ከዚህ ህይወት በግድ እንዲወጡና ሌላ ነገር እንዲጀምሩ አታደርጊያቸውም ይላሉ። እኔም ለብዙ ጊዜ ስፈራውና ስሰማው የነበረው ይህንን ነው። አንዳንድ ጊዜ የእግዚአብሔር አሰራር እጅግ በጣም ይገርመኛል። ለአንዳንድ ሴቶች ስለ ኢየሱስ ክርስቶስ አዳኝነት እነግራቸዋለሁ። ታዲያ ይህንን ስራ ወዲያውኑ እንዲያቆሙ፣ ወዲያውኑ ንስሐ ገብተው እንዲመለሱ አልነግራቸውም። ነገር ግን ከኢየሱስ ክርስቶስ ጋር አስተዋውቃቸዋለሁ። የኔን የግሌን ምስክርነት እነግራቸዋለሁ። በሚገርም ሁኔታ ከ6 ወር ወይም ከ7 ወር በኋላ እነዚህ ሴቶች ከዚህ ህይወት ውስጥ ሲወጡ ቢያንስ 2 ወይም 3 ሴቶችን አብረው ይዘው ይወጣሉ።
ይህ ደግሞ እግዚአብሔር የሚያደርገው ተአምራት ነው። እነዚህ ሴቶች ተመልሰው ወደዚህ ህይወት ውስጥ ከገቡ በኋላ የኢየሱስ ፍቅር አያስችላቸውም። ስለዚህ ለሌሎችም ያጋራሉ። ከዛ እነዚህ ሰዎች እርስ በእርስ ተጋግዘው መውጣት ይችላሉ። እግዚአብሔር ደግሞ ኃይልና ብርታት አቅምን ይሰጣል። እኔ የማዳን ወይም የመፈወስ ወይም ደግሞ ሰዎችን የመመለስ አቅም የለኝም። ያለውን እግዚአብሔር አምላክን ግን አስተዋውቃቸዋለሁ። ከዛ በኋላ በጊዜው መስቀላቸውን ያነሱና ኢየሱስ ክርስቶስን ይከተሉታል። እኔ የምሰራው ስራ እግዚአብሔር ያዘዘኝም ብቻ ነው። እግዚአብሔር በግልጽ ተናግሮኛል። አንቺ አዳኛቸው አይደለሽም፣ መንገዱን አሳያቸው፣ የሚያስፈልጋቸውን ስጫቸው፣ አሰልጥኛቸው። እኔ ደግሞ የሚተውበትንና የሚለቁበትን ጊዜ አሳያቸዋለሁ ይለኛል። ያው እኔንም እንደዚሁ ነው ያስወጣኝ። ምናልባትም እኔ ወዲያውን ውጡ ካልኳቸው እኮ ላይወጡ ይችላሉ። ምክንያቱም ከእንደዚህ አይነት ነገር ውስጥ መውጣት የሚቻለው የእግዚአብሔር መንፈሳዊ ብርታትና አቅም ከእናንተ ጋር ሲሆን ብቻ ነው። አንዳንድ ጊዜ እነዚህን ሴቶች ለመድረስ ረጅም ርቀትም ሊሄድ እችላለሁ። አንዳንዴ እነሱ ያሉበት ስፍራ እገባና እነሱ በሚሰሩበት ሰዓት ገንዘብ እንደምሰጣቸው ነግሬያቸው ከኔ ጋር ጥቂት ደቂቃ እንዲያወሩ ብቻ ፈቃደኛ ከሆኑ ይህንን ገንዘብ እንደምሰጣቸው እነግራቸውና እንደዛ አናገራቸዋለሁ። ታዲያ ብዙ ጊዜ ካወራኋቸው በኋላ ህይወታቸው እጅግ በጣም ይነካል። መንፈስ ቅዱስ ስራውን መስራት ይጀምራል። ምክንያቱም አብዛኛውን ጊዜ የምነግራቸው የራሴን ታሪክና ከራሴ ታሪክ ተነስቼ ነው የማስረዳቸው። ይህን ለማድረግ እጅግ በጣም ይከብዳልም፣ ለሁሉም የሚሳካም አይደለም። ነገር ግን ከእግዚአብሔር ጸጋ ጋር የማይከናወን ነገር የለም። እኔን ያወጣኝ ያ የእግዚአብሔር ጸጋና የእግዚአብሔር ምሕረት ለነሱም ይደርስላቸዋል። እግዚአብሔር አንድ በተደጋጋሚ ያዘዘኝ ትእዛዝ አለ። እሱም ሂጂና በጎቼን ጠብቂ የሚል ትእዛዝ ነበር። እግዚአብሔር በጎቹን እንድጠብቅለት ይፈልጋል። እግዚአብሔር እኔን ያዳነኝና ከዛ ማጥ ውስጥ ያወጣኝ ለራሴ ብቻ እንደሆነና ለራሴ ብቻ እንድጠቅም አይደለም። ይልቁንስ ከኔ ውስጥ ወጥቶ ሌሎችን መድረስ የሚችል ጸጋ በውስጤ አስቀምጧል። የእውነት የእግዚአብሔር ፍቅር ሲገባችሁ ለራሳችሁ መኖር ታቆማላችሁ። በቃ የእግዚአብሔርን መሻት ማስፈጸም ይሆናል ዋነኛ አጀንዳችሁ። አያችሁ፣ እግዚአብሔር አምላክ ካዳነኝ በኋላ አንድ ተጽዕኖ መፍጠር የምችልበትንና አንድ ተልእኮን ሰጥቶኛል። እሱም በጠላት ቀጠና ውስጥ ተገኝቼ ጠላት የማረካቸውን ሰዎች እያወጣውና ከጨለማው እየተናጠኩኝ ወደ ብርሃን ማምጣት ነው። ለነዚህ ሰዎች በጠላት ቀጠና ውስጥ ተገኝቼ ኢየሱስ ክርስቶስን ማስተዋወቅ፣ ያ እግዚአብሔር እኔን ካዳነኝ በኋላ የሰጠኝ ኃላፊነት ነው። በተለይም ደግሞ በእንደዚህ ያለ ስራ ውስጥ የሚገቡ አብዛኞቹ ሴቶች የሚገቡበት ምክንያት በፍቅር ማነስ ምክንያት መሆኑን ሳቅ የግድ አለኝ። ከዛ በኋላ እነዚህ ሴቶች በኃጢአት ውስጥ መዘፈቅ ከጀመሩ በኋላ ይኮንናሉ። ወደ እግዚአብሔር መመለሻ መንገድ ያለ እስከማይመስላቸው ድረስ ዘልቀው ይገባሉ። የጠላት ዋነኛ ስራ ይህ ነው። ከእግዚአብሔር መንግስት እንድንርቅ ማድረግ የጠላት ዋነኛ ዓላማው ነው። እኔ በእነዚህ ሴቶች ላይ አልፈርድም። ምክንያቱም ልክኛ የእግዚአብሔርን ፍቅር የክርስቶስን ፍቅር እንደምንሻ እንደምንጠማ ሁሉ እነዚህ ሴቶች በዚህ ስራ ላይ ሲሆኑ ፍቅርን ይጠማሉ። እውነተኛ ፍቅርን ይፈልጋሉ። አግኝተውት የማያውቁትን ፍቅር መለማመድ ይፈልጋሉ። ነገር ግን እውነተኛ ፍቅርን ማግኘት የሚችሉበት መንገድና እውነተኛ ፍቅር ያለበት ስፍራ በክርስቶስ በኩል የሚገኝ ብቻ ነው። የሚፈልጉት በሙሉ ረሃባቸው፣ ጥማታቸው፣ መሻታቸው በሙሉ ክርስቶስ ጋር ያገኙታል። የኔ ስራ ይሄ ነው። በቃ ይህንን የሚያውቁበት መስታወት መሆን ነው። የኢየሱስን መልክ ለነሱ ማንጸባረቅ ነው። ከምንም በላይ በዋነኝነት ስለ ኢየሱስ ክርስቶስ ለነሱ መናገር ዋናው ስራዬ ነው። ብዙ ሰዎች መልሰው ወደዛ አገልግሎት መግባት የለብሽም፣ ካሁን በኋላ እዛ ህይወት ውስጥ ማየትም የለብሽም ይሉኛል። ነገር ግን ይህ ለኔ ጥሪዬ ነው። እነዚህን ሴቶች ማገልገል የተጠራሁበት ጥሪዬ ነው። እኔ ካልሄድኩኝ ማን ሊሄድላቸው ነው? ይህ እግዚአብሔር ለኔ የሰጠኝ ኃላፊነት ነው።
እግዚአብሔር ደግሞ አንዴ ከነካ ነካ ነው። አያችሁ፣ ልክ በዮሐንስ ወንጌል ላይ እንደምትገኘው ያቺ ጉድጓድ ጋር ውሃ ለመቅዳት የሄደችው ሴት ማለት እኔ ነኝ። አንድ ከእግዚአብሔር ጋር ያደረግኩት ንግግርና ከእግዚአብሔር ጋር ያሳለፍኳት ጥቂቷ ጊዜ ለብዙዎች ሄጄ እንድመሰክር ረድቶኛል። አንዳንድ ጊዜ እነዚህን ሴቶች ካናገርኳቸው በኋላ ለመውጣት ማለትም ከዚህ ህይወት ሙሉ በሙሉ ለመላቀቅ የሚፈጅባቸው ጊዜ ምናልባትም ከ2 ሳምንት ያልበለጠ ጊዜ ሊሆን ይችላል። አብዛኞቹ ወደ ቤተ ክርስቲያን እንድወስዳቸውና እንዳስተምራቸውም ጭምር ይጠይቁኛል። እኔም ወደ ቤተ ክርስቲያን ከወሰድኳቸው ውስጥ ከ90% በላይ የሚሆኑ ሴቶች ከኢየሱስ ክርስቶስ ጋር ግንኙነትን አድርገዋል። ኢየሱስ ክርስቶስ ተገልጦላቸዋል። አብዛኞቹ ደግሞ ነፃ ወጥተዋል። አያችሁ፣ ጠላትም በልጅ አእምሮ ገና በለጋ ዕድሜ ምንም በማታውቁበት ሰዓት ዘርን ይዘራል። እናንተም በእግዚአብሔር መንግሥት ውስጥ ሆናችሁ የምትዘሩት ዘር እጅግ በጣም ጠንካራ እንደሆነ ልታውቁ ይገባል። እኔ ተከልኩ፣ አጵሎስ አጠጣ፣ የሚያሳድገው ግን እግዚአብሔር ነው ተብሎ እንደተጻፈ ከእናንተ የሚጠበቀው መዝራት ነው፣ መትከል ነው። የሚያሳድገው ራሱ እግዚአብሔር ነው። አያችሁ፣ ምናልባት ወደ ኋላ ሄጄ ታሪኬን በነግራችሁ እኔም ልክ ለ12 ዓመት ከተሰቃየሁበት ስራ እንድወጣ ያደረገኝ አንድ ቀላልና ትንሽ የሚመስል ዘር ነው። በእርግጥ በእነዛ ዓመታቶች ውስጥ ብዙ ሰዎች ከውጪ ሲያዩኝ የተሳካላት ሁሉ ነገር የሆነላት እጅግ በጣም የማረችና የተዋበች ሴት ለመስል እችላለሁ። ነገር ግን ውስጤ እንደዛ አልነበረም። ይልቁንስ በተቃራኒው ነበር። አያችሁ፣ ዲያብሎስ ብዙ ጊዜ ከቆንጆ ነገር በስተጀርባ መደበቅ ይወዳል። በተለይም ደግሞ ልክ እንደዚህ ምሽት የምትሰራ ሴት የተዋበች ከሆነች በአብዛኛውን ጊዜ ኃይለኛ የሆነ አጋንንት ከበስተጀርባዋ ተቀምጦ እየሰራ ነው። እሷም ላታውቀው ትችላለች። የሚያገኛት ሰው ከውጪ የሚያያት ሰው ሊያውቅ ይችላል። ነገር ግን ከበስተጀርባዋ የሚቆጣጠራትና የሚያሽከረክራት አደገኛ አጋንንት ይኖራል። አያችሁ፣ ልክ እኔ ስፈወስ ወይም ደግሞ ነፃ ስወጣ ለመጀመሪያ ጊዜ 50 የሚያክሉ አጋንንቶች ነበር ከውስጤ የወጡት። እነዚህ ከውስጤ የወጡት አጋንንቶች በሙሉ የኤልዛቤል መንፈሶች ነበሩ። መናፍስትንና መንፈሳዊ ዓለምን መረዳት እጅግ በጣም አሳሳቢና አንገብጋቢ የሆነ ጉዳይ ነው። አያችሁ፣ አንድ ሰው በውስጡ አጋንንት ካለ ይገለዋል። ከመግደሉ በፊት ግን ያ አጋንንት በውስጡ እያለ የሚፈልጋቸው የራሱ የሆኑ አስራቶች ወይም ደግሞ እንዲደረግለት የሚፈልገው ነገሮች አሉ። ከምንም በላይ ያ ሰው መስዋዕትነት እንዲያረግለት ይፈልጋል። በአንድም በሌላም በኩል የሆኑ መስዋዕትነቶች እንዲደረጉለት ማድረጉ አይቀርም። አንዳንዴ ራሱ በአጋንንት የተያዘው ሰው መስዋዕት እስኪሆን ድረስ አጋንንቱ ይጫወትበታል። አያችሁ፣ በመናፍስት ከተያዛችሁ በኋላ አውቃችሁትም ሆነ ሳታውቁት እነዚህን መናፍስቶች ትመግቧቸዋላችሁ። እነዚህን የምትመግቧቸውን አጋንንቶች የሆነ ጊዜ መልሰው እናንተኑ ለመግደል ይፈልጋሉ። በተለይም ደግሞ ልክ እንደዚህ በኤልዛቤል መንፈስ ምሪቱ ውስጥ ያለ ሰው ከሆነ እኔ አንድም ሰው በድባቴ በድብርት ውስጥ ወይም በጭንቀት ውስጥ ደግሞ ራሱን የማጥፋት ስሜት ያልተሰማው ልክ በእንደዚህ አይነት ስራ ውስጥ ያለ ሰው አይቼ አላውቅም። ሁሉም አንድ አይነት ይመስል ልክ እንደዚህ አይነት ነገሮችን አሳልፏል። እነዚህን አጋንንቶች ሳታውቁም ሆነ አውቃችሁ በምትመግቡበት ወቅት ከናንተ የሆነ ነገር እየተወሰደ ይመጣል። በቃ ለነዚህ አጋንንቶችና መናፍስቶች ልክ እንደ ባሪያ ትሆናላችሁ። አያችሁ፣ የእግዚአብሔርም ቃል ልክ በሮሜ ምዕራፍ 1 ቁጥር 24 ላይ የሚነግረን ይህንን ነው። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው ይላል። ለገዛ ፈቃዳችን ለገዛ ምኞታችን ተላልፈን ስንሰጥ ያ አደገኛ ደረጃ ነው።
እነዛን አጋንንቶች አንዱ የምትመግቡት የገዛ ስሜታችሁን፣ የገዛ ገላችሁን፣ የገዛ ሰውነታችሁንና ቅድስናችሁን እየሸጣችሁ ነው። አለበዚያ እነዚህ አጋንንቶች አይረኩም። እነዚህን ነገሮች ደግሞ ልክ ስትሰጧቸው ወዲያውኑ እነዛ የድብርትና የስሜት የጭንቀት ስሜቶች በሙሉ ተቀላቅለው ወደ እናንተ ይመጣሉ። ለዛ ነው አንዴ ሰው ያስደስተኛል ብሎ ካደረገ አንድ መጥፎ ወይም ደግሞ የስጋ ስራ ካደረገ በኋላ ወዲያውኑ ውስጡን የሚከብደው። ምክንያቱም እነዚህ መናፍስቶች ይመግባቸዋል። መግቧቸው ሲያበቃ ልክ ሲጨርስ እሱ ራሱ ጥሩ ስሜት ወይም መልካም ስሜት አይሰማውም። ለዛ ነው አንድ ሰው ከእግዚአብሔር መንፈስ ውጪ ካለበት ሱስ ወይም ደግሞ ካለበት ማንኛውም የክፋት አሰራር ለመውጣት ቢታገልም መልሶ በዛ ውስጥ የሚዘፈቀው። የሚገርመው ነገር እኔም ልክ በእንደዚህ አይነት መንፈስ ውስጥ እያለው ወይም ደግሞ በቀድሞ ስራዬ ውስጥ እያለው በጥንቆላ ዓለም እሳብ ነበር። አብዛኛው በዚህ ስራ ውስጥ ያለ ሰው ወደ ጥንቆላው ዓለም ያዘነብላል። ምክንያቱም እውነተኛ ፍቅርን አያውቅም። ሁል ጊዜ እውነተኛ ፍቅርን በመፈለግ በሚንከራተትበት ወቅት በዲያብሎስ ወይም በአጋንንት ወጥመድ ስር ይወድቃሉ። ታዲያ እኔም ከዚች ከአንዷ ጠንቋይ ጋር ከተዋወቅኩኝ በኋላ ስለ እኔ እንድትነግረኝ ፈለግኩና እንደ ቀልድ ጠየቅኳት። ታዲያ በሚገርም ሁኔታ ይህቺ ሴት የቀድሞ ህይወቴ ውስጥ ያለች ይመስል ልክ አብሮ አደግ እንደሆነን ይመስል ከመጀመሪያ እስካሁን ድረስ ያለሁበትን ነገር በሙሉ በዝርዝር ተንተና ነገረችኝ። ይህን ስላችሁ በጥልቀት እየተናገረች ነበር የነገረችኝ። ሁሉንም የህይወቴን አካሄድ ህይወቴ እንዴት እንደነበር በሙሉ በጥልቀት እያብራራች ተናገረች። ስሞችን እየተጠቀሰች እኔ እንኳን የረሷቸውን ነገሮች እያነሳች አስታወሰችኝ። የሚገርማችሁ እንደነዚህ ያሉ ጠንቋዮች ወይም ደግሞ መዳፍ አንባቢ መተተኛ የሚባሉ ሰዎች የሚነግሯችሁ ነገር ውጫዊ ነገሮችን ብቻ ነው። ይህንን የሚያገኙት ከዲያብሎስና ከሰይጣን ነው። ታዲያ ውጫዊ ነገር ማለት ለምሳሌ አንድ አያት ነበረችሽ። አያትሽ የሆነ ቀይ ቦርሳ ነበራት። የምትነዳው ጥቁር ማርቼዲስ መኪና አላት። የምትኖሩበት ቤት ሰማያዊ ቀለም የተቀባ ቤት ነው እያሉ ውጫውን እንጂ የሰውየውን ስሜት ወይም ደግሞ ሰውየውን ጥልቅ ገብቶ መናገር አይችሉም ነበር። ምናልባት ስም ወይም ደግሞ ነገሮችን ይናገራሉ እንጂ በጥልቀት ስለ አንድ ሰው ህይወት ሊያውቁ አይችሉም። ሁሉም ሰው የሚያውቀውንና ሁሉም ሰው የሚገምተውን ነገር ነው መናገር የሚችሉት። አያችሁ፣ ከመንፈስ ቅዱስ የሚለያቸው ይህ ነው። መንፈስ ቅዱስ ሲናገር በአንደኝነት ደረጃ ሰላም ውስጣችሁ ይሰፍናል። ጠንቋዮች ግን ሲናገሩ ወዲያውኑ የፍርሃት ስሜት ይወራቸዋል። መንፈስ ቅዱስ በጥልቀት ስለናንተ ስለምታደርጉት ነገር፣ ብቻችሁን ስላደረጋችሁት ነገር ጭምር ያውቃል። ሊያጽናናችሁም ይመጣል እንጂ በፍጹም አይኮንናችሁም ወይም አያስፈራራችሁም። ማንም የማያውቀውን ሚስጥራችሁን ያጫውታችኋል። አያችሁ፣ አንዱ መጽሐፍ ቅዱሳችን ላይ መንፈስን መርምሩ የሚለን ይህንን ነው። ዲያብሎስም ስለሆነ ነገር አውቆ ሊነግራችሁ ይችላል። ነገር ግን መንፈስ ቅዱስ የሚነግርበት መንገድ እጅግ በጣም የተለየ ነው። ማንም ሰው ሊያውቀው የማይችለውን የግላችሁን ነገር ብቻ ነው መንፈስ ቅዱስ የሚነግራችሁ። የሚነግራችሁም ሊያጽናናችሁ እንጂ በፍጹም ሊያስፈራራችሁ ስለሚፈልግ አይደለም። የመንፈስ ቅዱስ ድምፅ ሲሆን እንዴት ልታውቅ ቻልክ ሳይሆን ይገርማል። እግዚአብሔር ሆይ ያንን ሁሉ ነገር ሰምተህ ነበር ትላላችሁ። ታዲያ የሚገርመው ነገር ይህቺ ጠንቋይ ያለፍኩትን ነገሮች በሙሉ ውጫዊውን ከነገረችኝ በኋላ እኔም ምንም ስለማላቅ እጅግ በጣም ተደመምኩኝ። ከዚህ በኋላ አንድ የማረሰውን የሚያስደንቅ ነገር አለችኝ። ከሷ ጋር አብሬ እንድሰራ እንደምትፈልግና ይህንን ስራ የምቀበል ከሆነ በየወሩ 12,000 የአሜሪካን ዶላር እንደምትከፍለኝ ነገረችኝ። ስራውም የሚያካትተው ይህ ነው ብላ ስለ ስራው ዝርዝር መረጃን ነገረችኝ። ከዛም በተጨማሪ አብሬያት ልሰራ ፈቃደኛ የምሆን ከሆነ ፍቅር እንደማገኝ፣ ገንዘብ እንደማገኝ፣ ተስፋ እንደሚኖረኝና እስከ ዛሬ ድረስ በህይወት ዘመኔ እፈልገውና እመኛቸው የነበሯቸውን ነገሮች በሙሉ እንደማገኝ አሳወቀችኝ። የሚገርመው ነገር ደግሞ በሰዓቱ ፍቅርን የተጠማሁበትና የተራኩበት ወቅት ነበር። የምቀበላት ከሆነ የሚሆነው ነገር በሙሉና የተናገረችው ነገሮች በሙሉ እኔ እጅግ በጣም የምፈልጋቸው ነገሮች ናቸው።
ልክ እሷም የምፈልጋቸውን ነገሮች አውቃ የተናገረች ያክል ነበር የሚመስለው። እኔም ምንም ሳላቅማማ ይህንን መንፈሳዊ ዓለም ለመቀላቀል ወሰንኩኝ። ያላወቅኩት ግን ይህንን ነገር በመቀበሌ ሕይወቴን ላጣ እንደምችል ነበር። ከዚህች ሴት ጋር መስራት እንደጀመርኩ የተለያዩ ነገሮች በሕይወቴ ይከናወኑ ጀመረ። ለዚህች ሴት ገንዘብ አመጣላትና ገንዘቡን ስታበዛ ታሳየኛለች። አንዳንድ ጊዜ ይህንን ገንዘብ እናስባርከው ትለኝና የተለያዩ ቦታዎች ወይም ደግሞ ቤተ መቅደስ የሚመስሉ ስፍራዎች እንሄድና እንዲባረኩ እናደርገዋለን። ገንዘቡ የሚባረክና ይበዛል። በዚህ እጅግ በጣም እገረም ነበር። ቀስ በቀስ ከዚህ ባለፈ ከተለያዩ ጠንቋዮች ጋር እንድተዋወቅ አደረገችኝ። በነበርንበት ከተማ ሁሉም ጠንቋዮች የራሳቸው የሆነ የተዘረጋ ኔትወርክ ወይም ሲስተም ነበራቸው። ሁሉም እርስ በርስ ይተዋወቅ ነበር። በስፍራው የነበሩት በሙሉ ማን ምን እንደሆነ ያውቃል። በዚህ ብቻ አላበቃም። ቀጠልና ደግሞ የእንስሳትን ደም እንዳመጣ መታዘዝ ጀመርኩኝ። የተለያዩ እንስሳቶችን ደም ለመስዋዕትነት ማምጣት ጀመርኩኝ። ይህቺ ሴት ከሷ ጋር ባለሁበት ወቅቶች በሙሉ እሷን እንድመስልና ወደዚህ ሲስተም ውስጥ መግባት እንድችል እየቀረጸችኝ ነበር። የበለጠ ለአጋንንታዊው ዓለም እንድመቻቻ አድርጋ እየሰጠችኝ ነበር። የበለጠ ወደዚህ ጨለማው ዓለም ውስጥ ገብቼ በምን መልኩ ላግዛት እንደምችል ማወቅ ፈልጋ ነበር። ከዚህ በኋላ የተለያዩ አብሬያቸው የምሆነውን ወይም ደግሞ አብሬያቸው የማድራቸውን ሰዎች ወደ እሷ ጋር እንዳመጣቸው ታደርገኝ ነበር። እኔ የምሆንበት ስፍራ ላይ በተለይም ደግሞ አትሌቶች ወይም ደግሞ የተለያዩ ፊልም ሰሪዎች በከተማ ውስጥ ታዋቂ የነበሩ ሰዎች ነበሩ። የነበርኩበት ከተማ ሎስ አንጀለስ ይባላል። ይህ ስፍራ ደግሞ ማለት ብዙ ታዋቂ ሰዎች የሚገኙበት ቦታ ነው። እኔም እነዚህ ታዋቂ ሰዎች ወደ እሷ ጋር እንዲመጡ የቻልኩትን ያክል አደርግ ነበር። እርሷም ይህንን እንዳደርግ ሁል ጊዜ ተገፋፋኛለች። አብዛኛው እኔ የምሰራበት ቦታ የሚመጡ ታዋቂ ሰዎች እውነተኛ ፍቅርን ወይም ደግሞ እውነተኛ ሰውን በመፈለግ በሚል ተልካሻ ሰበብ ምክንያት ነው የመጡት። ልክ እኔ እንደገባሁበት ነበር እነሱም የሚገቡበት። እኔም እውነተኛ ፍቅርን የምታገኙበትና እውነተኛ ፍቅራችሁን የምታሳያችሁ ሰው ጋር ልውሰዳችሁ እያልኩኝ ወደዚቹ ጠንቋይ አመጣቸው ነበር። እሷም ግን እነሱን ገንዘብ ከተቀበለች በኋላ ጥንቆሏን ትጀምራለች። እኔም ልክ እሷ ጥንቆሏን ስትጀምር አብሬያት ለማገዝ ሞክራለሁ። የማግዛት የተለያየ መስዋዕትነትን በማቅረብ ደሞችን በማፍሰስ የእንስሳ ደምን በማፍሰስና መሰዊያን በማዘጋጀት ነው። በዚህ ሁሉ ጊዜ ውስጥ አንድ ጭንቅላቴ ውስጥ የሚፈጠር ነገር ነበር። እስከ ዛሬ ድረስ ፈልገው የነበረው እውነት ይህ እንደሆነ ነበር የሚሰማኝ። ምክንያቱም አንዳንድ ጊዜ ገንዘብ ለመባረክ እያለች የምንሄድበት ቦታ ሰዎች የሚገለገሉበት ቤተ ክርስቲያንም ጭምር ነበር። ስለዚህ ይህ ነገር እውነተኛ መንገድ ነው ብዬ አስብ ነበር። ከዚህ በኋላ ቀስ በቀስ አንድ መንፈስ እንደገባብኝ ተረዳው። ምክንያቱም ልክ ሁል ጊዜ ማታ ማታ በምሰራበት ወቅት አንድ ሰው መጥቶ ወይም አንድ ወንድ መጥቶ እጆቹን እግሬ ላይ ካሳረፈ ወይም ደግሞ እጄን ከነካኝም ጭምር ስለዛ ሰው የሆነ ራእይ አይ ነበር። ያ ራእይ ወይ የሚያስደነግጥ ነው ወይ የሚያስፈራ ነው። ብቻ የሆነ ያ ሰው ያለበትን ራእይ ወዲያውኑ እመለከት ነበር። ይህ ነገር በየቀኑ መደጋገም ጀመረ። አሁንም ለኔም የሚታየኝ ግን እነዚህ ሰዎች በውጫዊ ያላቸውን ነገር ነበር። ለምሳሌ የሚነዱትን መኪና ሊሆን ይችላል፣ የልጃቸውን ስም ሊሆን ይችላል፣ የሚይዙትን ሻንጣ ሊሆን ይችላል። ብቻ ውጫዊ ነገሮችን አይ ነበር። ዲያብሎስ የበለጠ በጥራት ጆሮዬ ላይ ያቃጭል ነበር። ከዛም አለፍኩና ሰዎች ውድ ነው ያለኝ ዕቃ ብለው በሚያመጡት ነገር ላይ መናፍስትን እየሞላው መልሼ ይሰጣቸው ነበር። ያ የሞላሁት ዕቃ ልክ እንደ መልካም ዕድል እንዲያገለግላቸው አደርጋለሁ። አንዳንድ ጊዜ ውድ የሚባል ሀብሎችን ያመጣሉ፣ ወርቆችን ያመጣሉ፣ የጣት ቀለበቶችን ያመጣሉ። ሌላ ጊዜ ደግሞ ቤት ውስጥ ቁጭ ተብሎ የሚደረግ አንድ ንብረትን ወይም ዕቃን ያመጡና እኔ ያንን ነገር በአጋንንት እሞላው ነበር። አንዳንድ ጊዜ ደግሞ ለብቻዬ ቁጭ ስል ለረጅም ሰዓታት ከራሴ ጋር አወራና ያኔ አጋንንት ወደኔ እንዲመጣና እንዲያናግረኝ አደርግ ነበር።
አንዳንድ ጊዜ ትላልቅ ሐውልቶች ላይ ድግምት እንዳደርግ ሰዎች ወደ ቤታቸው ጋብዘውኝ እሄዳለሁ። አንዳንድ ጊዜ ከኔ ቁመት በላይ የሆኑ ትላልቅ ነገሮች ላይ እጄን የጫንኩኝ አጋንንት እንዲሞሉ አደርግ ነበር። አንዳንድ ጊዜ ነገሩ ጠንከር ሲል የእንስሳትን ደም ተውና የራሴን ደም ለመስዋዕትነት አቀርብ ነበር። አንዳንድ ጊዜ ደግሞ ደሜን ከራሴ ወርሃዊ ግዴታ ላይ እወስድና በነገሩ ላይ አፈሳለሁ። እንደዚህ ያሉ ነገሮችን በማደርግበት ጊዜ ዲያብሎስ ይገለጥና ያናግረኝ ነበር። አንዳንድ ነገሮች ላይ ወይም ደግሞ አንዳንድ እንዲሞሉ የሚያስፈልጉ ነገሮች ላይ ራሴን እንዳረካ ዲያብሎስ ያዘኝ ነበር። በዛ መልኩ የኤልዛቤል መንፈስ ወደዛ ነገር ይተላለፋል። አንዳንድ ጊዜ አንዳንድ ቤቶች ውስጥ ስገቡ ልክ እንደዚህ ያለ መንፈስ ሊያስጨንቃችሁ ይችላል። እነዚህ ነገሮች ወይም ደግሞ በየቤቱ የሚገኙትን ነገሮች አጋንንት እንድሞላ በዋነኝነት የሚያዘኝ የነበረው ራሱ ዲያብሎስ ነው። ከዚህ በኋላ እነዚህን ሐውልቶች ወይም ደግሞ የተለያዩ አጋንንት የተሞሉትን ነገሮች መሰየም ስለነበረብኝ ስም ሰጣቸው ነበር። የሚገርመው ነገር አንዳንድ ጊዜ በቤቴ ውስጥ ልክ እንደ ሰው የሚያወሩኝ እርኩስ መናፍስቶች አሉ። ምናልባትም ሳታቀኝ አንተ ወደ ቤቴ ብትገባና ብትመለከተኝ ይቺ ሴት እብድ ነች ልትል ትችላለህ። ምክንያቱም ከራሴ ጋር ማውራ ነበር የሚመስለው። ነገር ግን አጋንንት ልክ በሰው መልክ መስሎ ይመጣና ያናግረኝ ነበር። እንደዚህ ያሉ ነገሮችን ደግሞ የማደርግላቸው የነበሩ በአሜሪካ ውስጥ እጅግ በጣም ታዋቂ የተባሉ የኤንቢኤ ባስኬትቦል ተጫዋቾችንም ጭምር ነው። አንዳንድ ጊዜ በዓለማችን ላይ ውድ ተከፋይ የሆኑና እጅግ በጣም የተወደዱ በየሰው አፍ ላይ የማይጠፉና ታዋቂ ፊልሞች ላይ የተወኑ ተዋያኖችንና ዘፋኞችንም ይጨምራል። በተለይም ደግሞ ሙዚቀኞች እጅግ በጣም ብዙ ነበሩ። እነዚህ ሰዎች ይህንን የሚያደርጉበት ምክንያት የበለጠ ዝናና የበለጠ ገንዘብን ፍለጋ ነው። አንዳንድ ዝነኛ ሰዎች ቤት ውስጥ የምታያቸው ሐውልቶች፣ ስዕሎች ወይም ደግሞ ባዕድ ዕቃዎች በእርግጠኝነት የጥንቆላ አሰራር ያለባቸውና መናፍስት ያደሩባቸው ንብረቶች ናቸው። በዚህ ሁሉ የኑሮ ድግምግሞሽ ውስጥ ደግሞ እጅግ በጣም ከባዱን ፈተና አጋጠመኝ። ይህም አንድ ሰው ተዋወቅኩኝ። ይህ ሰው የልጄ አባት ነበር። ይህን ሰው ባገኘሁበት አጋጣሚ ምንም አዲስ ነገር ያለው አልመሰለኝም ነበር። የልጄም አባት እንደሚሆን አላወቅኩም። ታዲያ በአጋጣሚ በተፈጠረ እርግዝና የሴት ልጅ እናት ሆንኩኝ። ነገር ግን ከዚህ በፊት እጅግ በጣም ትልቅ ፈተናዎችን አለፍኩኝ። እሱም የምበላው እስካጣ ድረስ ፈተነኝ። ምክንያቱም ደግሞ የድሮ ህይወቴ ውስጥ አርግዤ መመለስ አልችልም ነበር። ባረገዝኩበት ወቅት ኃይል አነሰኝ። መስራት የምችለው ስራ አልነበረም። ድሮ በወር ውስጥ የሚመጣው 12000 ከዛም በላይ የሆኑ ዶላሮች ፍጹም ጠፉ። ኃይል መከታ ይሆነኛል ያልኩትን ጥንቆላ ሙሉ በሙሉ ከዳኝ። በህይወቴ ላይ የመጨረሻ ፈተና ጊዜ የምለው ወቅት ነበር። ታዲያ ሴት ልጄን ከወለድኩኝ በኋላ ነገሮች አልቀለለም። ግዴታ እሷን ማኖርና ማሳደግ ነበረብኝ። ይህ ለኔ ከምንም በላይ ትልቁ ፈተና ሆነብኝ። በዚህ አጋጣሚ ህይወቴን ለማጥፋት ወሰንኩኝ። በተለይም ደግሞ ሴት ልጄን ከወለድኩኝ በኋላ የበለጠ ነገሮች ሲደራረቡብኝ በቃ የመጨረሻው መሆን ያለበት ነገር ብዬ ወሰንኩት ራሴን ማጥፋት ነበር። ከዚህ በላይ መሄድ አልቻልኩም ነበር። ሰዎች ጋር ስሆን እስቃለሁ፣ እጫወታለሁ፣ ደስተኛ መስላለሁ። ነገር ግን ፍጹም ደስታ ተለይቶኝ ነበር። እጅግ በጣም ዋጋ እየከፈልኩኝ ነው። ሰዎች የሚያዩት ከፊት ለፊት የምስቀውን ብቻ ነበር። ከዛ ሳቅ በስተጀርባ ግን እጅግ በጣም ከባድን ጊዜ እያሳለፍኩ ነው። ለመኖርና ለመብላት እጅግ በጣም የተቸገርኩበት ጊዜ ነበር። ሴት ልጄ እያደገች በመጣች ቁጥር ጭንቀቴም ልክ እንደዛው እየጨመረ ይመጣ ነበር። ድሮ የማውቃቸውን ጥንቆሎችና የተለያዩ መተቶችም ለማድረግ ሞከርኩኝ። ነገር ግን አንዳቸውም ሊሰሩልኝ አልቻሉም ነበር። ነገሮች በሙሉ ወደ አንድ አቅጣጫ እየጠቆሙኝ ይመስላል። ወደ ራሴን ማጥፋትና ከዚህ ዓለም ራሴን ማውጣት ነበር። ከዚህ በፊት ያወጣኛል ወይም ያድነኛል ብዬ የማስባቸውን ነገሮች አንድ በአንድ ሞከርኳቸው። ነገር ግን ሁሉም ሸሹኝ፣ ከዱኝ።
እነዚህን ድሮም ማደርጋቸውን አዳዲስ ነገሮችንም በሙሉ በምሞክርበት ሰዓት አንድ ያልሞከርኩት ነገር ግን እውነተኛ የሆነውን መንገድ አልሞከርኩትም፣ አላየሁትም ነበር። እርሱም የእግዚአብሔር መንገድ ነው። የሚገርመው ነገር አንድ ቀን ይህን ሁሉ ነገር ከሞከርኩኝ ኑሮ ከደከመኝና ኑሮ መኖር ካስጠላኝ በኋላ አንድ ማለዳ ስነሳ አንድ የአጋንንትን ድምፅ ሰማሁ። ዛሬ ምሽት ላይ ራስሽን ታጠፊያለሽ የሚል ድምፅ ነው። ይህ ድምፅ ደጋግሞ ወደ ውስጤ ይመጣ ነበር። እኔም ነገሩ እውነትና እውነት እስኪመስለኝ ድረስ ነበር የሚሰማኝ። ታዲያ ልክ ወደ ቁም ሳጥኔ ስጠጋ አንድ ነገሮችን አየው። በቁም ሳጥኔ ውስጥ አንድ ሽጉጥ፣ አንድ ገመድ፣ አንድ መድኃኒትና የኖትቡክ ወይም ደግሞ መጻፊያ ነበር። ታዲያ በመጀመሪያ ያንን ኖትቡክ አወጣውና ለእያንዳንዱ ቤተሰቦቼ ደብዳቤን መጻፍ ጀመርኩ። ጽፌ ከጨረስኩኝ በኋላ ሶስቱን ነገሮች ተመለከትኩኝ። ሽጉጡን፣ ገመዱንና መድኃኒቶቹን። የትኛው ስሞት ቀለል ሊያደርግልኝ እንደሚችል እየገመትኩ ነበር። በእርግጥ ብዙ ጊዜ ራሴን ለማጥፋት አቅጄ ነበር። አሁን ላይ ግን ያ ድምፅ በመኖሩ ምክንያት በቃ የግድ ላረገው እንደሚገባኝና ከዛሬ ማለፍ እንደሌለብኝ የሚነግረኝ ነገር ነበር። እንዴት ራሴን በቀላሉ ላጠፋበት የምችለው መንገድ ከራሴ ጋር በመማከርበት ጊዜ አንድ ነገር ወደ እኔ መጣ። ድምፄን ጮክ አረኩና እንዲህ አልኩ፣ እግዚአብሔር ሆይ ራሴን ለማጥፋት ቀላሉ መንገድ የትኛው ነው? ልክ እንዲህ ባልኩበት ቅጽበት ውስጥ ወዲያውኑ የክፍሉ አየር በሙሉ መለዋወጥ ጀመረ። የሆነ ክብደት እላዬ ላይ ቁጭ ሲል ተሰማኝ። የክፍሉ አየር መወፈርና ከባድ መሆን ጀመረ። ከዚህ በኋላ ቀጥታ አንድ ግርማ ሞገስ የተሞላ ድምፅ እንዲህ አለኝ። ይህ ድምፅ መሰለኝ ወይ ደሳለኝ አይደለም፣ ይልቁንስ ጥርት ብሎ የተሰማኝ ድምፅ ነው። እንዲህ አለኝ፣ ከዚህ ስቃይና ጭንቀትሽ ውስጥ በቀላሉና በአንድ ጊዜ ሊያላቅቅሽ የሚችለው እኔ ብቻ ነኝ። ነገር ግን አንድም ጊዜ እኔ ጋር መተሻ አታቂም አለኝ። እኔም ወዲያውኑ ለዚህ ታላቅ አካል እጅ መስጠት እንደነበረብኝ ገባኝ። ወዲያውኑ ተንበረከኩና እግዚአብሔር ሆይ ላንተ እጄን እሰጣለሁ ብዬ ጮክ ብዬ ተናገርኩኝ። ይህንን ባልኩበት ወዲያውኑ የተለያዩ ራእዮች ይገለጡልኝ ጀመር። እንደዚህ አይነት ልምምድ አጋጥሞኝ አያውቅም። ወዲያውኑ ያልበኝ ጀመር፣ አለቅሳለሁ። ወዲያውኑ ራእዮች ስለ ቀድሞ ህይወቴ የኖርኩት አኗኗሮች በሙሉ ታየኝ። የሚገርመው ነገር እኔ እንኳን የማላስታውሳቸውን በልጅነቴ ያለፍኳቸውን ጊዜያቶች በሙሉ አሳወቀኝ። አንድ ነገር ተመለከትኩኝ። እኔ ሕፃን ልጅ ሆኜ እናትና አባቴ እንኳን በሚጣላበት ጊዜ ኢየሱስ ክርስቶስ ከኔ አጠገብ ቆሞ ነበር። እኔ ልክ አደግ ብዬ 6-7 ዓመቴ ላይ ያቺን ሴት ለመሆን በምመኝበት ጊዜ ኢየሱስ ክርስቶስ ካጠገቤ ቆሞ እየተመለከተ ነበር። ሰዎች የተለያዩ ነገሮችን እኔ ላይ ሲያደርጉ ኢየሱስ ቆሞ ይመለከት ነበር። እናቴ ከቤት ስታባረረኝ የምበላው ሳጣ ኢየሱስ በዛ ጊዜ ነበር። በተደጋጋሚ የተጎዳሁባቸው ጊዜያቶች ላይ ኢየሱስ ክርስቶስ ቆሞ ማየት ቻልኩኝ። የሚገርመው አንዳንዱ ጊዜያቶች ላይ ኢየሱስ ክርስቶስ አብሮኝ ያለቅስ ነበር፣ አብሮኝ ይሰማው ነበር፣ ህመሜ ያመው ነበር። ታዲያ አንድ ድምፅ ወደ እኔ መጣ። እኔ ሁል ጊዜ አብሬሽ ነበርኩ፣ ነገር ግን አንድም ጊዜ ጠርተሽኝ ፈልገሽኝ አታውቂም አለኝ። አያችሁ፣ ኢየሱስ ክርስቶስ ያለ ፈቃዳችሁ በድንገት ሕይወታችሁ ውስጥ አይገባም። እናንተ እስክትጠሩትና እስክትፈልጉት ድረስ ይታገሳችኋል። ኢየሱስ ክርስቶስ የፈቃድ አምላክ ነው። እኔ እግዚአብሔርን ሳልጠራው ቀርቼ እንኳን እግዚአብሔር አምላክ ብዙ ጊዜ ምሕረት ያደረገልኝንና ብዙ ጊዜ የታደገኝን ጊዜያቶች ተመለከትኩ። እኔም ወዲያውኑ ጮክ ብዬ ኢየሱስ እያልኩኝ ደጋግሜ መጣራት ጀመርኩኝ። ወዲያውኑ ሰውነቴ ሙሉ በሙሉ መንቀጥቀጥ ጀመረ። ወዲያውኑ ማልቀስ ማንባት ጀመርኩ። ወዲያውኑ መለኮታዊ የሆነ ፈውስ በላዬ ላይ ሲያርፍ ተሰማኝ። ኢየሱስ ክርስቶስ በዛች ቅጽበት ውስጥ ፈወሰኝ።
ከዛ ቀን ጀምሮ የምሰራቸውን የጥንቆላ ስራዎች በሙሉ አቆምኩኝ፣ አቃጠልኩኝ። ምንም አይነት ድብርት ወደ ህይወቴ መጥቶ አያውቅም። ምንም አይነት የአጋንንት ድምፅ ወደ እኔ መጥቶ አያውቅም። ከልጅነቴ ጀምሮ የተለማመድኩት ያ ከጨለማ የሚመጣ ድምፅ ጠፋ። እግዚአብሔር ህመሜን ወደ ደስታ ቀየረው። የሚገርመው ከዛ ቀን ጀምሮ እግዚአብሔር ህይወቴን ከታች ወደ ላይ ነው የቀየረው። በዛ ስራ ውስጥ ያሳለፍኩትን ጊዜ በሙሉ ካሰኝ። ዲያብሎስ የበላብኝን ጊዜ እያንዳንዱ በእጥፍ እግዚአብሔር አምላክ ካሰኝ። እንዴት እንደሆነ በማላቀው መልኩ ወዲያውኑ አቅራቦት ከእግዚአብሔር ዘንድ ይሆንልኝ ነበር። ዛሬም ኢየሱስ ክርስቶስ እጆቹን ዘርግቶ ሊቀበላችሁ ፈቃደኛ ነው። ወደ ኢየሱስ ክርስቶስ ኑ። ወደ ኢየሱስ ከነ ኃጢአታችሁ ኑ። እሱ ኃጢአታችሁን ያጥብላችኋል። ከነ ቆሻሻችሁ ኑ። እሱ ያክማችኋል። ዛሬ ላይ በምንም አይነት መንገድና ጎዳና ልታልፉ ትችላላችሁ። ምናልባትም እኔ ባለፍኩበት መንገድ እያለፋችሁ ሊሆን ይችላል። እውነተኛው መንገድ፣ እውነተኛው እውነት ኢየሱስ ክርስቶስ ብቻና ብቻ ነው። ሌላ አማራጭም ሆነ ሌላ መንገድ በፍጹም የለም። ዛሬውኑ ነገ ሳትሉ ወደ ኢየሱስ ክርስቶስ ኑ። ስላዳመጣችሁ እናመሰግናለን። እስኪ እናንተስ እንደ ሰው የትኛው ኃጢአት ይፈትናችኋል? ከየትኛውስ ኃጢአት ወይም ደግሞ የሥጋ ሥራ ለመላቀቅ አቅቷችኋል? በኮሜንት ሴክሽን ላይ አጋሩን። ሙሉን ስላዳመጣችሁ እናመሰግናለን። ተባረኩ።